ላይ የህግ ያለ የመንግስት ያለ ሚዲያ ላይ እየተወራ ነው። ሴት ልጅ እንዴት ትመታለች ምናምን ብላችሁ እያወራችሁ ነው። የነ መንሱር ነገር እግዚአብሔር ይሁናችሁ። መንሱር በ1.7 ቢሊዮን ብር የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት የፊንቴክ ባለቤት እንዲሁ እንግዲህ ትናንትና ትኩረትን የሳበው የአዶናይ ጭፈራ እንዲሁም ከትልልቆቹ አዛውንቶቹ ሴቶች እየተሰጠው ያለው ፍቅር የብዙዎችን ትኩረት የሳበ ጉዳይ ሆኗል። እንዲሁም ያንን አስመልክቶ ጭፈራውን አስመልክቶ ከጃኒ የነበረውን ሪአክሽን አብረን እናያለን። ከዛ በተጨማሪ ደግሞ ትናንትና በሰው ሀገር በዛን ያክል ተደብድባ ቀርባ የነበረችው ሴት ምላሽ ይሰጣል። እሱም እንዳልኳችሁ ምላሽ ሰጥቷል። ምን አለ የሚለውን ይዤላችሁ መጥቻለሁ። አሁንም እጅግ እያነጋገረ ያለው የፊንቴክ ጉዳይ የታሰሩትን ሰዎች አስመልክቶ እንዲሁም ሲናገሩ የነበሩትን ነገር እንዲሁም በምን መንገድ ነው ያን ሁሉ መኪና መስቀል አደባባይ ላይ በምን መንገድ ነው አቅርበው የነበሩ ፊንቴክ የተባሉት የሚለውንም ነገር ይዤላችሁ መጥቻለሁ ማለት ነው። ብዙ ነገር አለ። አብራችሁ ይቆዩ። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ጀምሩ። ወደ ቪዲዮ እንመለሳለን። ያው ዮ ማሪዮ እኔ የሰባ ምናምን አመት አሮጊት አይደለሽ። ምን አሮጊት ነው? አሮጊቶቹ ብሷል ጋይስ። ቴንክ ዩ ናቴ ቴንክ ዩ ስለመጣሽ አመሰግን። አውጣር ጎታል ትናንት ትኩረትን የሳበው ጉዳይ ነው። እኔ በጣም ወድልህ በዚህ ስራውን ነው። በጣም ታታሪ ነው። በቃ አይፎርሽም ሲሰራ፣ ማርያም አይፎርሽም፣ ይሰራል። ኖ ዚስ ናት ላቭ፣ ዚስ ሪያሊቲ የስራ ውጤት ነው። እስኪ ደብዳቢው የሚለውን እስኪ ከሷ እንደበሰ ሰምተን እንመለስ። ትላንት ዛሬም ስለኔ ሚዲያ ላይ እየተወራ ነው። ሴት ልጅ እንዴት ትመታለች ምናምን ብላችሁ እያወራችሁ ነው። ማወቅ ያለባችሁ የእሷን ነገር ብቻ ነው ያዳመጣችሁት። እኛ እንደ ማንኛውም ቦታ ላይ ነው የሄድንበት ቦታ መጠጥ ቤት እስተራሃ ነው እና እዛ ሄደን ከጓደኛዋ ጋር እኔ ጓደኛው ነው ማውቃት ኦልሬዲ አላውቃትም እሷን ከጓደኛው ስለማውቃት ጓደኛው ጋር ትንሽ አፍ ለአፍ ተጣልተን ነበር ምናምን። ከዛን ልጅቷ ስንጣላ እሱኛው ባታ በመሃል ጠርሙስ ሰብራ እዚህ ጋር ወጋችኝ ማለት ነው። ተሰፋኝ እዚህ ጋር ሆዴም ላይ አለ እና ይሄን ሁሉ ጉዳት እሷ አደርሳብኝ እንደዚህ። ከዛን ደግሞ ሳይደንግጬ እኔም ልጅቷን መተዋት እንደማንኛውም ሰው ሴት ልጅ መምታት አግባብም አይደለም እሱን አውቃለሁ። ግን ይሄ ነገር ራሷ መታ እኔ ላይ ዘላ ስትወጋኝ እኔም ደግሞ ሳይደነገጥኩኝና መተዋት። ሌሎች ጓደኞቼም ከአጠገቤ ነበሩ። ምንም በሶስት ምናምን መቱኝ ምናምን የምትለውም ደግሞ የለም እንደዚህ ነገር ራሴ ነው የመተዋት። ያው ሁላችንም በዛ ሰዓት ኖርማል አልነበርንም። መጠጥ ቤት ማለት ታውቃላችሁ ሁላችሁም። ስለዚህ አላስታውስም ይሻላል። ዘር እኔ አማራ ስለሆንኩኝ ምናምን እኔ ዘር የለብኝም። ማንኛውም የሚያውቀኝ ያውቀኛል። ስለ ዘር እኔ ንክክች የለብኝም። ስለ ዘርም እያወራች ዘር እያለች ነው ነበርና እና የተጎዳችው እሷ ብቻ ሳትሆን እኔም ተጎድቻለሁ ማለት ነው። ማየት ትችላላችሁ። እስካሁን ደግሞ ከቤት ያልወጣሁት
አሞኝ ነበር። ልጆች ሆስፒታል ወሰዱኝ። ከዛን ተሰፋሁኝ ምናምን ቤት ገባሁኝና ተኛው አሞኝ ነበር እና ዛሬ ጓደኞቼ ሲነግሩኝ ወጣሁኝና ሰማሁኝ ነገር የምታወሩት ነገር አንድ ነገር ሳታሰሙ ሳያነሳሰሙ ምንም ነገር ያኔ የእሷን ብቻ እያወራችሁ ለምን እንደዚህ አረገ ለምን አረገ ብላችሁ ማሰብ አለባችሁና እሷ ብቻ ተጎጂ አይደለችም። እኔም ተጎድቼ ሆስፒታል ወጥቼ ቤት ነው ያለሁት ማለት ነው። እና ዘረኛ ምላልችሁ ደግሞ እኔ ዘረኛ አይደለሁም። በዘር ምናምን እንትን የሚሄድ ሰው አይደለሁም። ማወቅ ያለባችሁ አንድ ነገር ሴት ልጅ መምታት ያግባብ አይደለም፣ እሱን አውቃለሁ። ግን ደግሞ እኛ በዛ ሰዓት ሁላችንም ማለት ነው መጠጥ ቤት ስለሆነ ኖርማል አልነበርንም። ተጣላን፣ ተፈጠረ። ይሄ ነገር ሲፈጠር እሷ ብቻ ተጎጂ አይደለችም ማለት ነው። እኔም ተጎድቻለሁ። ከሆስፒታል ነው የመጣሁት። ከዛም ጓደኞቼም ለሶስት ነው የሚመጡት ምናምን። እንደዚህ አይነት ነገር የለም። ብዙ ሰው አለ፣ እዛም ያለ ሰው አለ እና ሁላችንም ከዛ ወጥተን ሄድን። እኔ ተኝቼ አሁን የተነሳሁት ማለት ነው። ይሄ ነገር ራሱ ጓደኞቼ ነው ነገሩኝ። እንደዚህ ሚዲያ ላይ እየተወራ ነው ምናምን ተብዬ ወጣሁኝ ማለት ነው። እና ማወቅ ያለባችሁ ይሄ ነው። እንግዲህ የሰጠው ምላሽ ያያችሁትን ይመስላል ማለት ሁለቱም ከተናገሩት ነገር ያው መመታታቸውን ሁለቱም አምነዋል። ግን እሷ የጉዳት መጠኗ ምን ያክል እንደሆነ የሚታይ ነገር ነው። ፊቷ በልዟል፣ አብጧል እንዳለ አይኗን መግለጥ እስኪያቅታት ድረስ ጸጉሯ መሀል አናቷ ላይ ያለው ሙሉ ተነቅሏል። በዚህ ልክ ነው ልጅቱ በጣም እየተጎዳችው ማለት ነው። እሱ ግን ኦንሊ ፋሻ ነገር ጠምጥሟል። እዚህ ጋርም እንዲሁ አለ። ምን ያክል እንደተጎዳ ከፋሻው በስተቀር እኛ የምናየው ነገር የለንም። ስለዚህ መፍረድ አንችልም። ከዛ በተጨማሪ ደግሞ ሴት ልጅ አንስታ መጀመሪያ ትማታለች የሚል ግምት የለንም ማለት ነው። ስለዚህ እሱ በመጠጥ ኃይል ተነሳስቼ ነው ራሳችን አናቅ ምናምን አይነት ነገር ተናግሯል። ስለዚህ ራሳቸውን ካላወቁ ምን እንዳደረገ ራሱ እሱን ልናምነው ያን ያክል አንችልም ማለት ነው። ግን በጣም የሚያሳዝነው ነገር በሰው ሀገር ሆነን በዚህ ልክ ሴት ላይ መጨከን፣ የሀገር ልጅ ላይ ሰፍ ተብሎ የሚደርስባትን ነገር መከላከል ወይንም እንደ ሀገር ልጅ መቆም ሲገባን ጭራሽ ሀገራችን ልጅ እንደዚህ ያደረግን የምንቀጥለው ነገር በጣም የሚያሳፍርና የሚያሳዝን ነገር ሆኗል ማለት ነው። የምወዳችሁ ቤተሰቦች እናንተም ሀሳብ አስተያየቶቻችሁን የታዘባችሁም ከልጁ መልስ ስጡበት ማለት ነው። እስኪ ወደ ፊንቴክ ጉዳይ እንሂድ። እስኪ መቼም ዘንድሮ ማለቂያ የለውም ይሄ ፊንቴክ እጅግ በጣም ምን ላይ ደረሱ፣ በእንዴትስ ተሸወዱ የሚለውን ነገር እስኪ አብረን ላይክ ያስፈልጓል። ለቤት እየታየኝ አይደለም ያጀማ አልታየው ምስኪን የሆነ ልጅ አብራ ግምጃዬን እንግዲህ እያለ አንተ በማራስ ይቀርጻላ። አዎ በሳቲክ ወክ ነው ፍቅር ሲሰራ ኤቢ መሀል አስፋልት ላይ የህግ ያለ የመንግስት ያለ ታይ እባክሽ። ይሄም ነገ ሲስተርሊ ብራዘርሊ ነው የሚለው በኋላ ለማልቀስ ታይ በ1.7 ቢሊዮን ብር የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት የፊንቴክ ባለቤት እንዲሁም በተጨማሪ ደግሞ እጅግ በጣም አንጋፋና የማስታወቂያ ባለሙያዎች እንዲሁም ደግሞ አርቲስቶችን ጨምሮ እንግዲህ በዚህ ሰዓት ፖሊስ ምርመራውን አጠናቆ ክስ ሊመሰርትባቸው መሆኑ ነው እየተነገረ የሚገኘው። ከቅርብ ጊዜ ወዲህ እጅግ በጣም መነጋገሪያ የነበሩ የፊንቴክ ኢንቨስትመንት ግሩፕ ባለቤቶች እንዲሁም ደግሞ ማስታወቂያውን የሰሩ ግለሰቦች ላይ ከፍተኛ የሆነ ተቃውሞ ሲነሳ እንደነበር የሚታወስ ነገር ነው። ይህንን ተከትሎ የፊንቴክ ባለቤት ጨምሮ 7ቱ በቁጥጥር ስር ውለዋል። እንዲሁም በተጨማሪ ደግሞ አንደኛው ማለት ነው በቁጥጥር ስር አልዋለም። ነገር ግን 8ቱ በዚህ ሰዓት በቁጥጥር ስር ውለው እንግዲህ ክስ ሊመሰረትባቸው መሆኑ ነው እየተነገረ የሚገኘው። እያንዳንዳቸው 7 የማስታወቂያ ባለሙያዎችም እንግዲህ 8 ሚሊዮን ብር የሚያወጣ መኪና በመቀበል እንዲሁም ደግሞ የተሳሳተ መረጃን ለህዝቡ በማጋራትና ታማኝነት እንዲያገኙ በማድረግ እንግዲህ ከ1200 የሚደርሱ ሰዎች ላይ እስከ 1.3 ሚሊዮን ብር የሚደርስ ገንዘብ ተቀብሏል። በአጠቃላይ የ1.7 ቢሊዮን ገንዘብ በማጭበርበር ደግሞ በመኒ ላውንደሪ ነው እነዚህ ሰዎች የተከሰሱ የሚገኙት። የብቻ አይደለም 19 ያክል ክሶች ሊመሰረቱባቸው እንደሆነ ጭምር ነው እየተነገረ የሚገኘው። የነገርን በርካቶችን እያነጋገረ ነው የሚገኘው። በተለይም ደግሞ የማስታወቂያ ስራ ላይ የተሳተፉ ትልልቅ የሚባሉ አርቲስቶች እንዲሁም ደግሞ ባለሀብቶችና ተጽዕኖ ፈጣሪዎችም ጭምር በዚህ ጉዳይ ላይ ተጠያቂ ናቸው። የነገርም በአሁኑ ሰዓት እንግዲህ በሀገሪቱ ላይ ከፍተኛ የሆነ መነጋገሪያ ነው። ይህ ሁሉ መኪና የውሸት ነበረ። ፊንቴክ እንግዲህ በመስቀል አደባባይ መኪኖችን አሳይቶ ነበር። ነገር ግን እነዚህ ሁሉ መኪኖች የውሰትና የክራይ እንደሆኑ እንግዲህ አሁን እየተሰማ ይገኛል። ተአምር እኮ ነው። መኪኖችን አስመጥቻለሁ ብሎ BYDW እንግዲህ መኪኖችን ሰብስቦ በመስቀል አደባባይ እንግዲህ አንድ ቀን አሳይቶ ነበር። እነዚህ ሁሉ መኪኖች እንግዲህ በውሰትና እንዲሁ ደግሞ በክራይ ሰብስቦ ያመጣቸው መኪኖች እንደሆኑ እንግዲህ አሁን እየተሰማ ይገኛል። ሌላው ደግሞ ለማስታወቂያ ባለሙያዎች እንግዲህ ለእያንዳንዳቸው የ8 ሚሊዮን ብር መኪና በስጦታ በመስጠት እንግዲህ ህዝቡ ጋር ታማኒነት እንዲያገኙ ወይም ደግሞ ፊንቴክ ኢንቨስትመንት ግሩፕ እንግዲህ ታማኒነት እንዲኖረው አድርገዋል። ወይም ደግሞ መኒ ላውንደሪ እንግዲህ ሰርተዋል። ይህም እንግዲህ ሌላኛው የማጭበርበሪያ ዘዴ ነበር። ሌላኛው የሐሰት መረጃቸው ደግሞ 400 መኪኖች በጅቡቲ ወደብ ላይ
እንግዲህ አሉ ወይም ደግሞ ጅቡቲ ወደብ ላይ እንግዲህ ቆመዋል፣ ወደ ኢትዮጵያ ሊገቡ ነው ብሎ እነዚህ መኪኖችን እንግዲህ አሳይተው ነበር። ነገር ግን ምንም አይነት መኪና እንግዲህ አልነበራቸውም ነበር። የቻይናው የቢዋይዲ ካምፓኒ ወኪል ነን በ90 ቀን ውስጥ እንግዲህ መኪና እናስመጣላቸዋለን ብለው ከ1200 ሰው ላይ 1.3 ሚሊዮን ብር ከእያንዳንዱ ላይ እንግዲህ ወስደዋል። ፊንቴክ ኢንቨስትመንት ግሩፕ አጠቃላይ የተደራጀ ዝርፊያ ነበር እንግዲህ የተካሄደ የነበረው። የተለያዩ አካላትም እንግዲህ አሁንም አሉ። እንግዲህ ብዙ አካላት አሁንም ተጠያቂ ይሆናሉ ተብሎ ይጠበቃል። በዚህ በፊንቴክ ኢንቨስትመንት ግሩፕ ወይም ደግሞ ቢዋይዲ መኪና በማስመጣት ሂደት ውስጥ እንግዲህ የተሳተፉ የተለያዩ አካላት አሉ። አሁንም እነሱ መጠየቅ አለባቸው እያሉ ይገኛሉ። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ ይሸወዳል ጋይስ። የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይህንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንደዚህ እንዴ! የነ መንሱር ነገር እግዚአብሔር ናቸው። መንሱር እዛው የዙምባቤ ነው ምን ሀገር የነበርክበት ቦታ ይሻል ነበር። የኔ አባት መንሱር ወንድማችን ውስጥ ያውቀዋል። ቀድሞ ተነግሮሃል። የመንሱሬ ቀድሞ ተነግሮ ነበር። ኢንቨስት ላደርግ ነው የሄድኩት ምናምን አልክ መንሱሬ። ወይኔ ያተዘከዛ ውስጥ መንሱሬ መቼ ነው እውነት የምታወራው? የኔ አባት መቼ ይሆን? ፕሌን ልገዛ ቡርኪና ፋሶ ለኢንቨስት ላደርግ ነው ለቢዝነስ ነው ምን ይቅርብ። ይሄ ነገር ልገዛ ነው ሱማ ያላለን ምን ነው የኔ አባት ቢቀርስ በቃ የትም ብትሄድ አንተ ያለ ስከሳ አለኝ ከማለት ውጭ የለም። መንሱር የለ እንደ ወንድም ነው የምመክረው። እግዚአብሔር መቼ ሰምቶ መቼ አለ ኢትዮጵያ ላይ በዚህ ጉዳይ ችግር እንደሚመጣ ቀድሞ ተነግሯል። ያየው ቡርኪና ፋሶ ገብተህ ኢንቨስት ላደርግ ነው ቡርኪና ፋሶ ብለህ ይህን ሰገጤ ህዝብ ትነደዋል። ይህን ምን የመሰለ ሰገጤ ህዝብ ትነዳለህ። ቡርኪና ፋሶ የሄደበት ምክንያት መንሱር እቺን ነገር ሰምቷል። እስር ቤት እንደሚገባ ያውቀዋል። የሚያስጠይቅ ስራ ነው የሰሩት። ሰውየው ማፊያ ነው። የትኛው እነሱን ያገኛቸው ሰውዬ የተመታ ማፊያ ነው። ምን እንዳደረገ ልዘግብህ። ይሄ የተመታ ሰውዬ መኪናው ተውሶ ነው ያመጣው። ላስተዋውቅላችሁ ብሎ የተመታ ሰው የሆነ ጫፓ ከፈለ ላስተዋውቅላችሁ ብሎ ነገራቸው። እነዚያ ያውቁ በኢትዮጵያ ምን አገባቸው ቻይናዎች ምን አስመለከታቸው። ላስተዋውቅላችሁ በደንብ ይገዛል ምናምን አለና የሀገር መኪና አምጥቶ እነ ስራይ ፍቅር እነ ሰለሞን ቦጋለ መንሱር ጀማልማ እንዲሁ አየር ላይ የሚሰክስ ሰው ነው። ምድር ላይ እንኳን አይቀመጥም። የሱስ ሳክስ ሰማይ ላይ ሁላ የሚሰክስ ይመስለኛል። እነ ካሊዶን ምናምን ሰበሰበና በቃ ያው መጥቷል መኪናው ምናምን ብለው አወዛጉ። ነጩ ቴምቢ አበሻ ደግሞ ምስኪን ህዝብ ነው። በቀላሉ የምታጭበረብረው በዓለም ላይ እንደ ኢትዮጵያዊ የለም።